ዛሬ ደግሞ ስለ ምኩራብ እንማማራለን። ሶስተኛው የአብይ ጾም ሳምንት ምኩራብ ይባላል። ምኩራብ ማለት አምልኮተ እግዚአብሔር ሲፈጸምበት ሕገ ኦሪት ሲነበብበት የነበረ በአይሁድ የሚሰራ ቤተ ጸሎት ወይም ደግሞ የጸሎት ቦታ ማለት ነው። አይሁዳውያን ዘወትር ቅዳሜ በዚህ ቦታ ይሰበሰቡ ነበር። ቅዳሜ ቅዳሜ ብዙ ሕዝብ ይሰበሰባሉ፣ ሕገ ኦሪት ይነበባል፣ ይጸልያሉ። ስለዚህ ጌታችን ለማስተማር ብዙ ጊዜ ወደ ምኩራብ እየሄደ ይገኝ ነበረ። በዮሐንስ ወንጌል ምዕራፍ 2 ቁጥር 14 ላይ ወረከበ በምኩራብ እለ ይሰይጡ አልህምተ ወአባግዓ ወአርጋበ ይላል። ኢየሱስ ክርስቶስ ወደ ቤተ መቅደስ ሲገባ በቤተ መቅደሱ በሬዎችን፣ ላሞችን፣ በጎችን፣ ርግቦችን የሚሸጡ ገንዘብ ለዋጮችን አግኝቷል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ የማይገባ ስራ ሲሰሩ ሲያገኛቸው ቤቴ የጸሎት ቤት ይባላል ወይም ይትግበሩ ቤተ አቡየ ቤተ ምስያት የአባቴን ቤት የንግድ ዋሻ አታድርጉት በማለት በምኩራብ ሲሸጡ የነበሩትን ሁሉ አባሯቸዋል። እነሱን ብቻ ሳይሆን በሬዎችንም፣ ላሞችንም፣ ርግቦችንም የሚሸጡትን በሙሉ የሚሸጡትንም አባሮ አውጥቶ ቤቱን የቀደሰበት ቀን ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ለቤቱ ምን ያህል እንደሚቀና በዕለተ ዓርብ ሲገርፉት ሲስጠፉበት ምንም አልተናገረም። በቤተ መቅደሱ ንጽሕና ዙሪያ ግን አልተደራደረም። ስለዚህ ይቺ ሳምንት የተቀደሰች ዕለት እንደሆነችና መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን የቀደሰበት ሳምንት መሆኑ ይታሰባል። ዛሬም መድኃኔዓለም ክርስቶስ ቤተ መቅደሱን እንዲቀድስልን እንዲባርክልን እኛም በቤተ መቅደሱ በቅድስና እንድናገለግል የተቀደሰች ሳምንት ያደርግልን።